ብሩኖ ፈርናንዴዝ የፕሪሚየር ሊጉ ምርጥ ተጫዋች መሆኑን አሁን በዚህ ሰዓት ትላንት ያስመሰከርበት ጎል አስቆጥሮ እንዲሁም በጣም አስደናቂ የሆነች ጭንቅላት ኳስ ለቤንጃሚን ሼሽኮ ያቀበለበት። ሼሽኮ በበኩሉ ከባለፉት 7 ጨዋታዎች ስድስተኛ ጎሉን ለማንቸስተር ዩናይትድ በማስቆጠር የዩናይትድ የቁርጥ ልጅ መሆኑን ብዙዎች ቤንጃሚን ሼሽኮን በሚጠብቁት መልኩ ጎል እያስቆጠረ መምጣቱ እና ተጫዋቹ የዩናይትድ እጅግ ወሳኝ ተጫዋች መሆኑን ማስመስከሩን በትላንት ጨዋታ የተመለከትንበት ነበር። ማቲያስ ኩኛ ጨዋታውን በአጠቃላይ መንፈስ የቀየረች ወሳኝ የሆኑ ሞመንቶችን የፈጠረ ተጫዋችም እንዲሆኗል ለፔናልቲው መገኘት ምክንያት ስለነበር የማንቸስተር ዩናይትድ ፉልባክ ምናልባት በቀጣይ ክረምት ላይ እንዲሁ መጠናከር እንዳለበት የሎክ ሾው ጉዳትን የተመለከትንበት አንዱ ይሄ ነው። ፉልባክ ቦታ ላይ ተጫዋች እንደሚያስፈልገው ግዴታ ያየንበት ጨዋታ ይመስለኛል። ትላንት ፈርስት ሃፍ በጣም ሾኪንግ ነበር። ዩናይትድ ምናልባት በዚህ ሲዝን እንደ ትላንቱ ደካማ የሆነ ፈርስት ሃፍ አሳልፎ የሚያውቅ አይመስለኝም። ምንም እርጀንሲ የሌለው ጨዋታ ነበር ሲጫወቱ የነበሩ ተጫዋቾቻችን፣ ግን በመጨረሻ ድል የዩናይትድ ሆናለች። ምክንያቱም ሁለተኛው ሃፍ ላይ በሞር ኢንቴንሲቲ ተጫዋቾቻችን ተጫውተዋል። ማይክል ካሪክ ከረፍት በኋላ የሰጣቸው ንግግር አይ ቲንክ ተጫዋቾቹን ሳይጠቀም አይቀርም። መልበሻ ክፍል በፍጥነት ገብቶ ነው ሲገባ እንዲሁ ተመልክተናል። ማዝራዊ እንደዚሁ በትላንትናው ጨዋታ ጥሩ የሆነ ሰከንድ ሃፍ የበልጥ ከፈርስት ሃፍ ይልቅ ጌሙን ኮንትሮል እንድናደርግ ረድቶናል። አማድ ተቀይሮ ሲገባ ጥሩ መሆኑን የተመለከትንበት ጨዋታ ነበር እና ሰከንድ ሃፍ ክሪስታል ፓላሶች ጋዛቸውን የጨረሱበት፣ ዩናይትድ ግን ጋዙን ሞልቶ ሪፍሬሽ ሆኖ ወደ ሜዳ የገባበት በጣም ወሳኝና አንገብጋቢ የሆነች 3 ነጥብ ይዘን የወጣንበት፣ በሊጉ ደረጃ ስንጠርሽ እንዲሁ ከአስቶን ቪላ በልጠን 3ኛ ደረጃ ላይ መቀመጥ የቻልንበት እጅግ በጣም ጣፋጭ የሆነ ድል ነው ያስመዘገብነው። ቤተሰቦቻችን ሁላችሁንም እንኳን ደስ አላችሁ። ትላንት የጨዋታውን ትዝብቶቻችንን በአጠቃላይ እንዲሁ ጠቀስ ለማድረግ ሞክረናል። ስለ ጨዋታው ልናወራ መጥተናል። ሁላችሁም በድጋሚ እንኳን ደስ አላችሁ ልላችሁ እፈልጋለሁ። እንዲሁም ለ130ኛው የአድዋ ድል ባህል ሁላችሁንም እንኳን አደረሳችሁ እያልኩኝ ስለ ጨዋታው የነበሩንን ትዝብቶች አብረን እንመለከታለን። እናንተም ሀሳብ አስተያየቶቻችሁን ስለ ጨዋታው ያሏችሁን የተረዳችሁትን ነገር በኮሜንት እንዲሁ አስፍሩ። አብራችሁኝ ሁኑ። መልካም ቆይታ። ማይክል ካሪክ ከ7 ያህል ጨዋታዎችን አሁን ዩናይትድን እየመራ በአሰልጣኝነት ከተቀጠረ በኋላ 6 ያህል ጨዋታዎችን ማሸነፍ ቻለ። አንድ ጨዋታ ብቻ ነው አቻ እየወጣው። 14 ያህል ጎሎችን ማንቸስተር ዩናይትድ ሲያስቆጥር እንዲሁ 7 ጎል ተቆጥሮበታል በእነኚህ ጨዋታዎች ማለት ነው። በየጨዋታው እናስለው ከተባለ ዩናይትድ በየጨዋታዎቹ አንዳንድ ጎል ይቆጠርበታል ማለት ነው። ከዛ ውጪ ቡድኑ ማግኘት ከነበረበት 21 ነጥብ 19 ነጥቡን መሰብሰብ ችሏል። ስለዚህ ያጣው ነጥብ ምንም ነው ማለት ይቻላል። 2 ብቻ ነጥብ ነው ዩናይትድ ድሮፕ ያደረገው ከ7ቱ ጨዋታዎች ማለት ነው። ይሄም አዲሱ ዓመት የፈረንጆች 2026 ከገባ ጀምሮ ዩናይትድ እንደው የፕሪሚየር ሊጉ የደረጃ ሰንጠረዥ በዛ ቢለካ ኖሮ የፕሪሚየር ሊጉ መሪ ነው የሚሆነው። እንደ ዩናይትድ ብዙ ነጥብ የሰበሰበ የለም ከአዲሱ ዓመት ወዲህ ማለት ነው። እና ቡድኑ በአንድ ጊዜ ካሪክ ሲረከበው 7ኛ ደረጃ ላይ ነበር የተቀመጠው። ወደ አውሮፓ ሻምፒዮንስ ሊግ ዩናይትድ ገብቶ ማጠናቀቁን እርግጠኛ አልነበር በወቅቱ። ነገር ግን እሱ ከመጣ ቡድኑን ከያዘው በኋላ ሁኔታዎች በሙሉ ታሪክ ሆኑ ማለት ነው እና አሁን የተፈጠረውን ነገር በደንብ ሁላችሁም ተመልክታችኋል። ዩናይትድ ከ7 ወደ 3ኛ ደረጃ በመቀመጥ በፕሪሚየር ሊጉ የደረጃ ሰንጠረዥ የአውሮፓ ሻምፒዮንስ ሊግ ተፎካካሪ የሆኑ ቡድኖችን መራቅ ችለናል። ከቼልሲ በ6 ነጥብ የራቅ ነው ቤተሰቦቻችን። አሁን ቼልሲ አገገመው ዩናይትድ ላይ ለመድረስ በጣም እንደሚከብደው ነው በደንብ አድርገን ያየ ነው። እንደዚሁም ከሊቨርፑል በ3 ነጥብ ርቀን ተቀምጠናል። ምናልባት ሊቨርፑል እና አስቶን ቪላ ናቸው ለዩናይትድ በቅርበት እየተከታተሉ ያሉ ቡድኖች ማለት ነው እና ከዚህ በኋላ ወደ ኋላ መመለስ የለም። ማንቸስተር ዩናይትድ የአውሮፓ ሻምፒዮንስ ሊግ ደረጃውን አስጠብቆ መሳተፍ መቻል አለበት። ምናልባት አሁን ዩናይትድ ሊያማትር የሚችለው የሁለተኛ ደረጃን መቀበል ነው ከሲቲ። ይሄን ለማድረግም ቡድኑ አሁን ጥሩ አቋም ላይ እንዳለ ሁላችንም እንደዚሁ ያየንበት የታዘብንበት ነው ማለት ነው እና ለመጀመሪያ ጊዜ ቤተሰቦች ከሜይ 2023 በኋላ ማንቸስተር ዩናይትድ በፕሪሚየር ሊግ ደረጃ ሰንጠረዥ 3ኛ ሲሆን ነው። ከሜይ 2023 በኋላ ማለት ነው ኦልሞስት
3 ዓመት ላይ ሞላው ይችላል፣ ግን ወደ 2 ዓመት አካባቢ ዩናይትድ 3ኛ ደረጃ ላይ ተቀምጦ አያውቅም ነበር በፕሪሚየር ሊጉ የደረጃ ሰንጠረዥ። ትላንት ግን ይህንን ማሳካት የቻለበትን በጣም አስደናቂ የሆነ ውጤት ነው ዩናይትድ ማስመዝገብ የቻለው። ወደ ቤንጃሚን ሼሽኮ እንምጣ። ይሄ ትላንቱ የጨዋታው ፖስተር ማን ነበር ማለት ይቻላል። ጨዋታ ቀያሪ ነበር። ኦፍኮርስ ሜይ ቢ ብሩኖ ፈርናንዴዝ የጨዋታው ኮከብ ሊባል ይችላል። ምክንያቱም ጎል አስቆጥሯል፣ ፕላስ አሲስትም ማድረግ ችሏል። ግን የቤንጃሚን ሼሽኮ ለዩናይትድ እያበረከተ ያለው አስተዋጽኦ ቡድኑን እንዴት በነጥብ እየረዳ እንደሆነና እያንዳንዱ የሚያስቆጥራቸው ጎሎች ዩናይትድን ይዘውት እየወጡ እንደሆነና እዚህ ደረጃ እንዲቀመጥ እንዳደረጉት ብዙ ነጥቦችን እንዲሰበስብ እንዳደረገ እየተመለከተን ያለንበት ነው እና ትላንትም ሼሽኮ እንደለመደው ጎል አስቆጠረ። የሚያስገርም ነው። ይሄ በአሞሪም እና በማይክል ካሪክ ስር ቤንጃሚን ሼሽኮ የተለያየን ሼሽኮ ነው የተመለከት ነው። በአሞሪም ስር ሲስተሙ አልተመቸውም። ተጫዋቹ ፍጹም ከቲሙ ተገንጥሎ ነበር። ይሄን ሀሳብ ስናነሳ ነበር። በአሞሪም ጊዜ ኢንቮልቭ አይሆንም በጨዋታዎቹ ላይ ተጫዋቹ ከአማካዩ ክፍል ጋር እንደዚሁ ተነጥሎ ስለሆነ ያለው ሰርቪስ ብዙ አያገኝም ነበር። በጨዋታ እንቅስቃሴም ላይ ተጫዋቹ ብዙ ተሳትፎ ሲያደርግ አናየውም ነበር እና የአሞሪም ሲስተም ፍጹም ቤንጃሚን ሼሽኮን ችላ ያለ እና ለተጫዋቹ ምቾት የማይሰጥ ጎል እንዲያስቆጥር የማያደርገው ሲስተም ነበረ እና ልጁም እንዳልተመቸው በደንብ አድርጎ ያስታውቅ ነበር። 16 ጨዋታ አድርጎ ለዚህ ማሳያው 2 ጎል ብቻ ማስቆጠሩ በሩበን አሞሪም አሰልጣኝነት ስር ይሄ ትልቅ ማሳያ ተደርጎ ሊወሰድ ይችላል። ከ16 2 ጎል ብቻ። ከዛ በኋላ አሞሪም ተሰናበትና ካሪክ ዩናይትድን ከያዘ በኋላ አስቡት፣ በፍሌቸር ስር 2 ጎሎችን አስቆጠረ። በጣም ግሩም የሆኑ አስደናቂ ጎሎችን ነው ያን ያስቆጠሩ በርንሌይን በገጠምንበት ጨዋታ ላይ ማለት ነው። ከዛ ማይክል ካሪክ መጣና ቡድኑን ያዘ። ካሪክ ከመጣ በኋላ ደግሞ 7 ጨዋታዎችን ያህል ተቀይሮ ገብቷል። ትላንት የመጀመሪያው ነው ሼሽኮ እንግዲህ በቋሚ ተሰላፊነት ካሪክ ዩናይትድን እያሰለጠነ ሲያስገባው ከባለፉት 8 ጨዋታዎች የካሪክና ፍሌቸርን ጨምሮ 7 ያህል ጎሎችን ነው ማለት ነው ሼሽኮ ያስቆጠረው። አሁን የጎሎቹ እንደው መብዛት ብቻ አይደለም እዚህ ጋር ትልቁ የሆነው ፋይዳ እንደው ሼሽኮ በቃ 7 ጎል አስቆጠረ ብለን እንደው ልናወራ ብቻ ሳይሆን ያስቆጠራቸው ጎሎች በጣም አስፈላጊነታቸው ከምንም በላይ ጎሎቹን ከጎል በላይ ቫልዩ እንድትሰጧቸው የሚያደርግ ነው ማለት ነው እና በአሞሪም ስር ከ16 ጨዋታ 2 አስቆጥሮ ግን በማይክል ካሪክ ስር ደግሞ ከ7 ጨዋታ 5 ማስቆጠሩ ወይ ደግሞ ከ8 ጨዋታ እንዲሁ 7 ጎሎችን ማስቆጠሩ ተጫዋቹ ምን ያህል አሁን ሲስተሙ እየተመቸው እንደሆነ እና ልጁ በራስ መተማመኑ እየጨመረ እንደሆነ ቤንጃሚን ሼሽኮ የምንፈልገው አይነት አጥቂ እየሆነ እንደመጣ በዩናይትድ ቤት ትልቅ ማሳያ አድርጋችሁ ልትወስዱት እንዲሁ የምትችሉት ቁጥራዊ ማስረጃ ነው ማለት ነው። ሼሽኮ በነገራችሁ ላይ ያስቆጠራቸውን ጎሎች ምን ያህል ጠቃሚና በጣም ወሳኝ እንደሆኑ ለማስረዳት በፉልሃም ጨዋታ ዕለት 93ኛው ደቂቃ ላይ ነው ያስቆጠሩ ጎሉ ነው። ያቺ ጎል ለዩናይትድ እጅግ ወሳኝ ነበረች። 2 እኩል ነበሩ። ዩናይትድ ለማሸነፍና 3 ነጥብ ይዞ ለመውጣት እንደዚህ አይነት ጎል ያስፈልገው ነበር። በጣም አስቸጋሪ የሆነ ኳስ ነበረ። ካስታወሳችሁ ሼሽኮ ፉልሃም ላይ ያስቆጠራት ኳስ እርጋታ ትጠይቅ ነበር። ኮርነሩ ላይ መጥቶ ለማስቆጠርም በጣም እንግዲህ ኮምፖዥር የምትጠይቅ ኳስ ናት እና ያችን ውብ የሆነች ኳስ በዛ መልኩ ሼሽኮ ማስቆጠር ቻለ። ዩናይትድ 3 ነጥብ ይዞ ወጣ ማለት ነው። ከዚህ ጨዋታ በኋላ የልጁ በራስ መተማመን በጣም ነው እየጨመረ የመጣው በየጊዜው። ዌስትሃም ዩናይትድ ላይ በተመሳሳይ መልኩ እንደዚሁ ተቀይሮ ገባ። ተጫዋቹ 95ኛው ደቂቃ ላይ ነው ጎል ያስቆጠረው እና የዌስትሃም ዩናይትድ ጎል ከምንም ነው በጨዋታ መለኪያ ኤክስፔክትድ ጎል የሚባል አለ። አንድ ተጫዋች ማስቆጠር አለበት ብላችሁ በቃ ይሄ መስት ነው ይሄን የማስቆጠር ከፍተኛ እድል አለው ብላችሁ የምታምኑበት ኳስ አለ። ይሄ ኤክስፔክትድ ጎል ሃይ የሆነው ማለት ነው። እሱ ግን ከምንም ተነስቶ ነው ዌስትሃሙ ጨዋታ ላይ በፊተኛው የእግሩ ክፍል እንዲሁ ፍሊክ በማድረግ ብቻ በጣም አስደናቂ የሆነች ኳስ ማንም ሰው ባልጠበቀበት መልኩ ዩናይትድ ሊሸነፍ ነው ተብሎ ሲጠበቅ ቤንጃሚን ሼሽኮ አቻ ቢያደርግ ጎል ያስቆጠረውና ዩናይትድ 1 ነጥብ እንዲወስድ ያደረገው ማለት ነው እና በሁለቱ ጨዋታ በፉልሃም እና በዌስትሃም ዩናይትድ ጨዋታ ላይ ዩናይትድ በ4 ነጥብ እንዲያገኝ ቤንጃሚን ሼሽኮ አስተዋጽኦ አበረከተ ማለት ነው። በዚህ አላበቃም ቤተሰቦቻችን። የኤቨርተኑን ጨዋታ ደግሞ እንመልከት።
የኤቨርተኑ ጨዋታ ዕለት 71ኛው ደቂቃ እጅግ በሚያስገርም ፍጥነት ምናልባት በዚህ ሲዝን በአንድ ተጫዋች በፍጥነት በአንድ ጨዋታ ላይ ሲሮጥ ቤንጃሚን ሼሽኮ መካተት ችሏል ማለት ነው። ቶፕ ከሆኑት ውስጥ ከነ ብሪያን ምቡሞ ሌሎችም ተጫዋቾች አሉ። ስፒዱን ማለት ነው ብትለኩ እና በዛ ከፍተኛ በሆነ ፍጥነት ኳሱን ከብሪያን ምቡሞ እንዲሁ ተቀብሎ ከዛ ደግሞ ፍጹም በሆነ እርጋታ በደንብ ቦታ አይቶ ጥግ ላይ ያስቆጠራት ኳስ ለዩናይትድ 3 ነጥብ ማግኘት እጅግ በጣም ወሳኝ ነበረች ማለት ነው ከኤቨርተን ጋር ስንጫወት። ስለዚህ ከኤቨርተን ጋር 3 ነጥብ እንድናገኝ ያደረገ በአጠቃላይ ትላንት ደግሞ የዩናይትድን እንዲሁ ድል ያበሰረች እና እጅግ በጣም ወሳኝ የሆነች ኳስ ከብሩኖ ፈርናንዴዝ ተሻገረለት ቤንጃሚን ሼሽኮ እስካሁን በደንብ ያላሳየን የጭንቅላት ኳስ ነው። ተጫዋቹ አይ ቲንክ የመጀመሪያው መሰለኝ በዩናይትድ ቤት ከመጣ የጭንቅላት ኳስ ሲያስቆጥር እና ትላንት በጭንቅላቱ እንደዚሁ ለዩናይትድ ወሳኝ የሆነች ጎል ክሪስታል ፓላስ ላይ አስቆጠረ በ65ኛው ደቂቃ ላይ ማለት ነው። እና አሁን ከጠቀስኩላችሁ 4 ጨዋታዎች ማንቸስተር ዩናይትድ 10 ነጥብ ማግኘት ችሏል። አሁን ሼሽኮ አስቆጠረ ብዬ ከጠቀስኩላችሁ 10ሩን ነጥቦች ያገኘው ደግሞ በቤንጃሚን ሼሽኮ ነው። ያለሱ ጎል ማንቸስተር ዩናይትድ ወይ ይሸነፋል ወይ ማንቸስተር ዩናይትድ አቻ ነው ጨዋታዎቹን ሊያጠናቅቅ ይችል የነበረው። እሱ ባስቆጠራቸው ጎሎች ምክንያት ግን ማንቸስተር 3 ነጥብ ማግኘት ያለበትን 3 ጨዋታዎች 3 ነጥብ አገኘ። እንዲሁም አቻ መውጣት የነበረበትን ዌስትሃም ዩናይትድ ጨዋታ 1 ነጥብ አግኝቶ አቻ አጠናቀቀ። ቤንጃሚን ሼሽኮ ለዩናይትድ እዚህ ጋር ሊትራሊ ባስቆጠረባቸው ደቂቃዎች ማለቅ 93ኛ 95ኛ ደቂቃ ላይ ማለቅ አንጻር ስንለካው በጣም እጅግ ወሳኝ የሆነች ጎል ባለቀ ሰዓት አስቆጥሮ ነው ለዩናይትድ 3 ነጥብ ሰጠ ብለን በድፍረት እንዲህ ልናወራ የበቃ ነው ማለት ነው። ፕላስ አሁን ሼሽኮን እየገመገምኩ ያለሁበት አንዱ መንገድ እና ጎሎቹን ያስቆጠረባቸውን መንገዶችን ስትመለከቱ በጣም የልጁን ምን ያህል ሁለገብ አጥቂ እንደሆነ ትረዳላችሁ። ትላንት በጭንቅላት ጎል አስቆጠር። ይህን የብሩኖ ፈርናንዴስ ኳስ በጭንቅላት ለማስቆጠር ከባድ ነበር። ለምን ብትሉ ብሩኖ ወደ ቦክስ ውስጥ ኳሱን ክሮስ ሲያደርገው በቀጥታ ኳሱ እየሄደ የነበረው ለክሪስታል ፓላስ ተጫዋች ነው፣ ምናልባት ወደኋላ መለስ ብላችሁ ብታዩት። ስለዚህ ለቤንጃሚን ሼሽኮ አይደለም ኳሱን የጣለለት ማለት ነው። ኦፍኮርስ እሱ እዛ ጋር እንዳለ ያውቃል። ሮጦ እንደሚገባና ለማስቆጠር ጥረት እንደሚያደርግ አስቦ ነው ብሩኖ ኳሱን ክሮስ ያደረገለት። ነገር ግን እዛ ጋር ክሪስታል ፓላሱን ተጫዋች ቀድሞ ያለ ፖዚሽኑ መጥቶ ማለት ነው። ያለ ፖዚሽኑ ኳሱ ወደ እሱ አይደለም እየመጣ የነበረው፣ ወደ እሱ አቅጣጫ ቢላክም ግን ቤንጃሚን ሼሽኮ ከክሪስታል ፓላሱ ተጫዋች ቀድሞ መጥቶ ነው ማለት ነው ላፍ አድርጎበት በጭንቅላቱ ያችን በጣም ግሩም የሆነች ጎል ያስቆጠረው ማለት ነው። እና ይሄ ትክክለኛ ከአንድ ስትራይከር የምትጠብቁት ትክክለኛ የሆነ ውሳኔ ብሩኖ ፈርናንዴዝም ሲናገር ነበር። ለእሱ ኳሱ እየሄደች እንዳልሆነና እሱ ጋር እንደው ኳሷ እንደማትወድቅ አውቀው ነበር አለ። ግን ቤንጃሚን ሼሽኮ ትላንት ያስደነቀኝ በቃ ፕሮፐር የሆነ ስትራይከር እየሆነ እንደመጣ ያሳየበትን ከምንም ተነስቶ ትላንት የጭንቅላት ኳሱን ገጭቶ እጅግ ግሩም የሆነች የምታምር የጭንቅላት ኳስ አስቆጠረ ማለት ነው። ይሄ አንዱ ትልቁ ማሳያ ነው። በቃ ሼሽኮ እየበሰለ ስለመምጣቱ የኤቨርተኑ ጨዋታ ተጫዋቹ ያለውን ፍጥነት ያሳየበት ነው። ከመከላከል ነው እንግዲህ ከትራንዚሽን ወጥተዋን አስደናቂ የሆነ ጎል ያስቆጠሩት እና ልጁ ሁሉንም ነገር አሳይቶናል። አሁን በእግር እንዴት አድርጎ ማስቆጠር እንደሚችል ኤክስፔክትድ ጎል በላይ የሆኑ እንደው ያስቆጠራል ብላችሁ የማጠብቋቸውን አስደናቂ የሆኑ ኳሶችን ድንገት ሳይጠበቅ ልጁ ፍሊክ እያደረገ ማስቆጠር እንደሚችልም ደግሞ ማሳያ የሚሆነን የፉልሃም የዌስትሃም ዩናይትድ ላይ ያስቆጠራት ጎል ነች ማለት ነው። እና ልጁ በእግር በጭንቅላቱ እንደዚሁም የሚያስቆጥርበት የጎል አይነት ተጫዋቹ ምን ያህል ኳሊቲ ያለው ተጫዋች እንደሆነ በባለፉት ጨዋታዎች ላይ በደንብ አድርጎ እያሳየን የመጣ ልጅ ነው። በራስ መተማመኑን አሁን በደንብ ያገኘ ይመስላል። በተለይ በኦልድ ትራፎርድ ጎል ማስቆጠሩን ተጫዋቹ አሁን እየተላመደው መጥቷል። ስለዚህ ከዚህም በኋላ ሼሽኮ ጎል ማስቆጠር ለሱ አዲስ ይሆናል ብለን አንጠብቅም። ከዚህም በኋላ በየጨዋታዎቹ ላይ ጎል የሚያስቆጠርበት ከዚህ በፊትም አገኝቶ የነበራቸው በጣም አስደናቂ የሆኑ ጎሎችን የማስቆጠር እድሎችን ከዚህ በኋላ ማያባክንበት እና በደንብ የሚጠቀምበት በአንድ ጨዋታ አሁን እንግዲህ ሃትሪክ ነው የምንጠብቀው ከቤንጃሚን ሼሽኮ እንጂ ሼሽኮ ጎል ያስቆጥራል አያስቆጥርም የሚለው ነገር አሁን መከራከሪያ ሀሳብ ሊሆን አይችልም።
እና እኔም ቢሆን በግሌ በጣም ደስተኛ ነኝ። የቡድን አጋሮቹ በነገራችሁ ላይ በተለይ ብሩኖ ፈርናንዴስ ለቤንጃሚን ሼሽኮ እንደሱ ደስተኛ የሆነ ተጫዋች ያለ አይመስልም። ትላንት የጭንቅላት ኳሱን ካስቆጠረ በኋላ እንዴት አድርጎ እንዳቀፈው ተመልክታችኋል። በአጠቃላይ ቡድን አጋሮቹ ደስተኛ ነበሩ እሱ ጎል በማስቆጠሩ ምክንያት። በተለይ ግን ብሩኖ ፈርናንዴዝ እኔ ከዚህ በፊት አንስቼዋለሁ ቤተሰቦች፣ ልክ ጨዋታዎች እንደተጠናቀቁ ሁል ጊዜ እኮ ነው አንዴ ብቻ አይደለም፣ ጨዋታዎች እንደተጠናቀቁ ወይ ደግሞ ፊሽካ እንደተነፋ በረፍት ሰዓት ማለት ነው፣ ሁሌም ቢሆን ምክር ሲሰጠው ነው የማየው። ብሩኖ ሁል ጊዜም ቢሆን ነው የሚገጥመኝ። እኔ ተከታትየዋለሁ ኦልሞስት እኔ የዩናይትድ አሰልጣኞች ሼሽኮ ከሚያሰለጥኑት በላይ ብሩኖ ፈርናንዴዝ በየጨዋታው እዛው ሜዳ ላይ የሚሰጠው ምክር በጣም የጠቀመው ነው የሚመስለኝ። እኔ በግሌ በጣም የጠቀመው ይመስለኛል። ትላንትም ብሩኖ ተመሳሳይ ነገር ሲያደርግ ነበር። ልብ ብላችሁ ከሆነ 45ኛው ደቂቃ ላይ ብሩኖ ፈርናንዴዝ ሼሽኮን ኮች እንደማድረግ እንዴት አድርጎ ሙቭ ማድረግ እንዳለበት፣ በምን አይነት መልኩ መንቀሳቀስ እንዳለበት፣ በየትኛው አቅጣጫ ተጫዋቹ ተርን ማድረግ እንዳለበት፣ ኳሱን በየትኛው አቅጣጫ ሊጥልለት እንደሚችል ምልክት እያሳየ ሁሌ እንደሚያደርገው ትላንትም 45ኛው ደቂቃ ላይ እንደዚህ እያደረገ ነበር፣ እየመከረው ነበር ማለት ነው። እኔ ሁሌም የምናገረው ነገር አለ። ብሩኖ ፈርናንዴዝን ተጫዋቾቹ በተለይ የዩናይትድ አጥቂዎች ስቲል አሁንም አልተረዱትም። እሱ የሚያስብበት መንገድ ሌላ ሌቨል ላይ ነው ያለው ተጫዋቹ። እሱ ያለበት ቫይብሬሽን፣ ይሄ እግር ኳስ ቫይብሬሽን ላይ እንዲደርሱ ተጫዋቹ በጣም ሁሌም ሻይ የሚበሳጭ ነው ይመስለኝ ብሩኖ ፈርናንዴዝ። ምክንያቱም ኳስ በያዘ ቁጥር እሱ ቀድሞ ነው የሚያስበው፣ አንድ ሁለት ስቴፕ ቀድሞ ስለሚያስብ ምን ማድረግ እንዳለበት እሱ በሚያስበው መንገድ ተጫዋቾቹ ደግሞ ሙቭ አያደርጉለትም ማለት ነው። ለምሳሌ ኳስ ሲይዝ ወደ ግራ መሮጥ ካለበት ሼሽኮ ወይ ብሪያን ምቦሞ ወደ ቀኝ እንደው ማፈትለክ ካለበት ወይ ለሆነ ተጫዋች ሱርቦል መስጠት ከፈለገ ያንን ነገር አንደርስታንድ አያደርጉትም ልጆቹ፣ ሌላ ሙቭመንት ላይ ነው ያሉት ማለት ነው። ይሄ ነገር ይመስለኛል ብዙ ጊዜ ሼሽኮን እንዲመክረው በተለይ ያደረገው እና የሚያስደስተው ነገር ሼሽኮን እንዲህ ብዙ ጊዜ ይመክረዋል ማለት ተጫዋቹ እንደሚችልና ማድረግ ማስቆጠር እንደሚችል ያምናል ማለት ነው። ብሩኖ ፈርናንዴዝ ይህንን ነው ያሳየን ትላንት 45ኛው ደቂቃ ላይ መከረው። 52ኛ ደቂቃ ላይ ደግሞ በጣም የሚያስገርም የሆነች እንዲሁ ጎል ማስቆጠር ቻለ ማለት ነው። 52ኛው ደቂቃ ብሩኖ ፈርናንዴዝ ፓስ ሰጠው ለኩኛ። ይሄ ፓስ ነው እንግዲህ በኋላ ላይ ፔናልቲ እንድናገኝ ያረዳል። ኩኛ ላይ በተሰራበት ጥፋት ምክንያት ፔናልቲ አግኝቶ በ57ኛው ደቂቃ ላይ አስቆጠራት ማለት ነው እና 45ኛ ደቂቃ ላይ ሲመክረው ዋለ ቤንጃሚን ሼሽኮ። ከዛ 65ኛው ደቂቃ ላይ ብሩኖ ፈርናንዴዝ ያችን ኳስ በግሩም ሁኔታ አሲስት ባደረገው አየር ላይ ኳሷን ደግሞ ሼሽኮ ተጠቀመም አስቆጠረና ብሩኖ ፈርናንዴዝን አስደሰተው ማለት ነው። ከዛ ኳሱን ጎሉን ካስቆጠረ በኋላ ሄዶ እንዴት እንዳቀፈውና እንዴት ለሱ ደስተኛ እንደነበረ ትመለከታላችሁ ማለት ነው። እኔ ለቤንጃሚን ሼሽኮ ከዚህ በኋላ ቃላት የለኝም። አዳኝ ሆኗል እውነት ለመናገር ቤተሰቦቻችን። ይሄ በቃ ቲሙን ለማዳን የመጣ አጥቂ ዩናይትድ እንኳንም ይህን ተጫዋች አስፈርመው ብለን እስክንናገር ድረስ ማለት ነው። ይህን ልጅ ዩናይትድን እየጠቀመ ይዞ እየወጣ ያለው ማለት ነው። ከጨዋታው መጠናቀቅ በኋላ ብሩኖ ፈርናንዴዝ ስለ ቤንጃሚን ሼሽኮ ምን ብሎ ተናገረ መሰላችሁ? እንደዚህ አለ። ሼሽኮ በጣም ጎበዝ ተጫዋች ነው ይላል። የሚያስፈልገው በራስ መተማመኑን ማግኘት ነበረ አለ። አያችሁ፣ በራስ መተማመኑ ማግኘት ነበር። አሁን ካሳየው በላይ ገና ብዙ መስራት እንደሚችል አምናለሁ አለ ብሩኖ ፈርናንዴዝ። ቅድም የነገርኳቸው ነገር ፖቴንሻል እንዳለው ልጁ ከዚህም በላይ በጣም ምርጡ ስትራይከር መሆን እንደሚችል እንደ ብሩኖ ፈርናንዴዝ የሼሽኮን ፖቴንሻል ያየ ተጫዋች የለም። ለዛ ነው እንደዚህ ብሎ ያለው ከዚህ በላይ ብዙ መስራት እንደሚችል አምናለሁ ሲል ከተናገረ በኋላ ሼሽኮ ሁል ጊዜም ለመሻሻል የሚጥር በአንድ ጎል የማይረካ ታዳጊ መሆኑ ነው ብሩኖ ፈርናንዴዝ የጠቀሰው ማለት ነው። ተክቶ እንደሚሰራ ከዚህ በፊት ነግረናቸዋል። ኢቨን ኤክስትራ ልምምዶችን ሁሉ ሳይቀር ነው ተጫዋቹ ልጆቹ ከጨረሱ በኋላ ለብቻው የሚሰራው ማለት ነው። ይህን ነገር ደግሞ ብሩኖ ፈርናንዴዝ ይታዘባል። በዚህ ክለብ ውስጥ በየሳምንቱ ጎል ማስቆጠር እንዳለበት ተጫዋቹ አሁን በደንብ ይረዳል እና አሁን እያደረገ ያለውም ያንን ነው ሲል ብሩኖ ፈርናንዴዝ ምን ያህል በሼሽኮ መሻሻል ደስተኛ እንደሆነ እና ምን ያህል ሊረዳው ዝግጁ እንደሆነ እና ያለውን ፖቴንሻል እጅግ ጠንቅቆ እንደሚያውቅ ያሳወቅበትን አስተያየት ነው ማለት ነው ትላንት የሰጠውና እኔ ለሁለቱም ደስተኛ ነኝ። ከዚህ በፊት ተናግሬዋለሁ። ብሩኖ ፈርናንዴዝን እነሱ ሁለት ስቴፕ መረዳት አለባቸው። ብሩኖ ፈርናንዴዝ ራሱ ሌክቸር ሊያደርጋቸው ይገባል። እሱም ያስበውን ነገር በየጨዋታው ለመረዳት ለብቻ የብሩኖ ፈርናንዴዝ ክላስ ተብሎ
ይሄ ኦሪንቴሽን ለተጫዋቾቹ ሁሉ መሰጠት አለበት። በተለይ ለአጥቂ መስመር ተጫዋቾቻችን ማለት ነው። እኔ ኳስ ሲይዝ የማስበው እዚህ ጋር ሆኜ ኳስ ሆልድ በማድረግ ሰዓት የማስበው ይሄንን ነው እያለ ብሩኖ ፈርናንዴዝ ቪዲዮዎችን እያመጣ እናንተ እንደዚህ ሙቭ ማድረግ አለባችሁ ምናምን ብሎ በደንብ አድርጎ ሌላ እንደው ይሄ ግዴታ ባይሆንም አውት ኦፍ ኮንቴክስት ቢሆንም ግን ለብቻ ደግሞ ይሄን ንግግር ቢያደርጉ ብሩኖ ፈርናንዴስ የበለጠ ተጫዋቾቹን ሊረዳ የሚችልበት እድል አሲስት እንዲያደርጉ ጎል ተጨማሪ እንዲያስቆጥሩ ሊያግዝ የሚችልበት እድል በጣም ሰፊ እንደሆነ ነው እኔ በግሌ የማስበው እና ሁሌም ቢሆን ደግሞ ስለ ሼሽኮ የሚደንቀኝ ነው በጣም የሚገርመኝ ነገር ልጁ ለመማር ዝግጁ ነው። ኳስ ሲያጠፋ ማስቆጠር ያለበትን ጎሎች ሳያስቆጥር ሲቀር ልጁ መጥተው ደግሞ ሲያናግሩት እንዲህ የሆነ ነገር ሲሰጡት አይሰላችም። በቃ እኔ እንትን አትበሉኝ አትምከሩኝ አይነት ነገር አለ። ይሄ ኢጎ የሌለበት ልጁ በደንብ አድርጎ ነው የሚያደምጠው። ጥፋቱን ወዲያው ነው የሚያምነው። ይጸጸታል። ይህን ኳስ ማስቆጠር መቻል ነበረብኝ የሚል ጸጸት ወዲያው ነው የሚሰማው ሼሽኮ። ይሄ ፊል አያደርግም። ኤክስትራ የሆነ በጣም የተጋነነ ኤጎ የለውም ልጁ። ያደምጣል፣ እሺ ነው የሚለው። በጣም ይሰማል። ብሩኖ ሲመክረው ይሰማል። ማርቲኔዝ ሲመክረው ይሰማል። ማስቆጠር ያለበትን ጎል ሳያስቆጠር ሲቀር ማለት ነው በደስታ ነው የሚቀበለው ምክር። ኢቨን ይጠይቃል። ሁሌም ብሩኖን ለማውራት ሜዳ ውስጥ ተጫዋቹ በጣም ዝግጁ ነው ሀሳቡን ለመግለጽ ከብሩኖ። ብሩኖም ደግሞ እንዲሁ ሊረዳው ዝግጁ ነው እና እውነት ለመናገር ለቤንጃሚን ሼሽኮ በጣም ደስተኛ ነኝ። ዩናይትድ እሱን በማስፈረሙ በጣም ደስተኛ ነኝ እውነት ለመናገር ቤተሰቦች። ምክንያቱም እኔ ምናልባት በልምድ በአውሮፓም እንዲሁ ከትላልቅ ቡድኖች ጋር በአውሮፓ ቻምፒዮንስ ሊግ በሉት ብዙ ጎሎችን በማስቆጠር እና ከእድሜም አንጻር ከኤክስፔሪንስም አንጻር ሜቢ ክረምት ላይ ጊዮኬሬሽ ወደ ዩናይትድ ቢመጣ እንዲሁ ልመርጥ ይችል ነበር። እኔ በሆን በግሌ ነው ብላችሁ ሼሽኮ ፖቴንሻል እንዳለው አውቃለሁ በደንብ። ግን በዩናይትድ ቤት ደግሞ በተለይ በሩበን አሞሪም ያለፉት 16 ጨዋታዎች ሲዝኑ ከተጀመረ በኋላ ቤንጃሚን ሼሽኮ እንደው ለዩናይትድ ኪሳራ የሆኑ የሚል ሀሳብ ውስጤ ነበር። አላወሻችሁም እውነት ለመናገር ቤተሰቦች። ተጫዋቹ እንደው ስትረግል ሲያደርግ ስመለከተውና አንዳንዴ በጣም ሻርፕነስ ሲጎድለው ስመለከት እና ደግሞ በተለይ ደግሞ ኒውካስል ዩናይትዶች እሱን አጥብቀው ፈልገውት እንደነበር ታስታውሳላችሁ ቤተሰቦቻችን። ያን የዝውውር መስኮቱ እየተካሄደ በነበረበት ሰዓት እና ኒውካስል ዩናይትዶች ለሼሽኮ ከማንቸስተር ዩናይትድ የተሻለ ገንዘብ አቅርበውለት በደሞዝ በሉት እንዲሁም በወኪል ክፍያ በሉት ተጫዋቹን ለመውሰድ አማለው ለማስፈረም ያላደረጉት ጥረት የለም እና የእሱ ስላልተሳካላቸው ነው ኒውካስሎች ፊታቸውን ወደ ሌላኛው አጥቂ እንደዚሁ ቮልትማዴ ያዙረው ቮልትማዴን ያስፈረሙት ማለት ነው። እና ልክ ሲዝኑ ሲጀምር ካስታወሳችሁ ቮልትማዴ በመጀመሪያዎቹ ጨዋታዎች በጣም እሳት ሆኖ ነበር እና 41 ጨዋታ አድርጎ ኒውካስል ዩናይትድ 10 ጎሎችን ነው ያስቆጠረው በሁሉም ውድድሮች ማለት ነው። እኔ በወቅቱ ሲዝኑ ከተጀመረ በኋላ እንዲህ ጎሎችን እያስቆጠረ ሲመጣና ቤንጃሚን ሼሽኮ ደግሞ ቮልትማዴ ጎል በሚያስቆጥር ሰዓት በጣም እየተቸገረ ስለነበር ሼሽኮ ዩናይትድ አሁንም ተሳሳተ ወይ እንደው ኒውካስል ዩናይትዶች የተሻለውን ተጫዋች ቤንጃሚን ሼሽኮ ስላልመረጣቸውና ወደ እነሱ ስላለሄደ የተሻለውን ተጫዋች በአጋጣሚ ያገኙ መሰለኝ የሚል እንደው ሀሳብ ነበር ውስጤና ዩናይትድ እንደተሸወደ አሁን ግልጽ የሆነውን ውስጤ የነበረውን ሀሳብ ነው ነገራቸው ቤተሰቦቻችን። ደስተኛ ነኝ ይሄ ሀሳቤ ፉርሽ እንደሆነ ቤንጃሚን ሼሽኮ ስላሳየች እኔ በጣም ደስተኛ ነኝ አሁን። እና ምንድነው ሳስብ የነበረው ቮልትማዴ ለዩናይትድ ይሻል ነበር መሰለኝ ከቤንጃሚን ሼሽኮ ይልቅ የሚሉ ሀሳቦች ውስጤ ሲመጡ ነበር በመጀመሪያዎቹ የፕሪሚየር ሊግ 10-15 ጨዋታዎች ላይ። ምክንያቱም ያ ጎሎችን ሲያስቆጥር ነበር። ቤንጃሚን ሼሽኮ ደግሞ በጣም ስትረግል ሲያደርግ ነበር ዩናይትድ ቤት ውስጥ ፌቱን ማግኘት አልቻለም ልጁ። ፖቴንሻሉ እንዳለው ኦፍኮርስ ባቅም ማለት ነው እና የተወሰኑ ጥርጣሬዎች ነበሩ። አሁን ግን ቮልትማዴ በ41 ጨዋታ 10 ጎል አስቆጠረ። ሼሽኮ ግን አሁን በ25 ጨዋታ 9 ጎል ነው ማስቆጠር የቻለው ማለት ነው። ኦልሞስት የተጫወቱበትን ጨዋታ ደቂቃዎች ካሰላችሁ ቤንጃሚን ሼሽኮ በአብዛኞቹ ጨዋታዎች ተቀይሮ ነው ፕላስ የሚገባው። ጉዳት ነበረበት። በጉዳት ምክንያት ያመለጡት ጨዋታዎች ደግሞ አሉ እና እነኚህን ሁሉ ነገሮች ሳስብ አሁን በተጫዋቹ እንደው ፊርማ ዩናይትድ ይሄን ልጅ በማግኘቱ በጣም ደስተኛ ልሆን ችያለሁ ማለት ነው። እና ወኪሉ ካስታወሳችሁ እንደተናገረው ወደ ማንቸስተር ዩናይትድ እንዲመጣ መስዋዕትነት ከፍያለሁ ብሎ ምክንያቱም ከዩናይትድ በተሻለ በጣም በርካታ ገንዘብ የሚያገኝበት ወኪሉ ራሱ ሳይቀር ማለት ነው የሚያገኝበት ጥሩ የሆነ ዝውውር ነበር። ግን የኔ ገንዘብ ይቅር
እኔ የማገኘው ገንዘብ ይቅርና የአንተ አምቢሽን ይበልጣል። ምክንያቱም ሼሽኮ በወቅቱ ዩናይትድን ነበር የፈለገው ማለት ነው። ከኒውካስል ጥሩ ጥያቄ ቀርቦለታል። ጥሩ የተሻለ ገንዘብ ቀርቦለታል። ደሞዝ ቀርቦለታል። ወኪሉም ጥሩ ነገር ቀርቦለታል። ኮንትራቱ እዛ በጣም የተሻለ ነበር። ሼሽኮ ምንድን ነው ምርጫ ሲባል ግን አይ ኒውካስል አልሄድም አለ። ዩናይትድ ነው መጫወት የምፈልገው ብሎ ባነሰ ደሞዝ፣ የእሱን ደሞዝ ማነስ ብቻ አይደለም ወኪሉም እንደዚሁ የኮሚሽን ክፍያውን ትቶ ስል ቶታሊ ትቶ ማለት አይደለም፣ ግን የተወሰነ የኮሚሽን ክፍያውን ሁሉ ትቶ ለተጫዋቹ ህልም ሲል ወደ ማንቸስተር ዩናይትድ እንዲዛወር አደረገው ማለት ነው። እና ቤንጃሚን ሼሽኮ ሁሌም ሲናገር እንደነበረው ህልሙ ለማንቸስተር ዩናይትድ መጫወት ነው። አሁን ያንን ህልሙን እየኖረ ነው የሚገኘው ማለት ነው። ጥሩ ባልተንቀሳቀሰ ሰዓት እንኳን ሁሉ ሳይቀር በፍጹም አልጸጸትም ወደ ዩናይትድ በመምጣት አሁንም ህልሜን እየኖርኩ ነው የምገኘው እያለ ሲናገር ነበር። ያለው በራስ መተማመን ልጁ በጣም ከፍተኛ ነበር። ለዛ ነው ትላንት ሼሽኮ ይችን የማሸነፊያ የጭንቅላት ጎል ካስቆጠረ በኋላ ወኪሉ በኢንስታግራም አካውንቱ ላይ ወጥቶ ኤልቪስ ባሳሮቪች ተብሎ ነው የሚጠራው፣ ከዓመታት በፊት አለ ቃል ገብቼለት ነበረ፣ ህልምህን አሳካልሃለሁ ብዬ ለቤንጃሚን ሼሽኮ ቃል ገብቼለት ነበር አለ። አሁን አንድ ላይ ሆነን በህብረት ያንን ቶፕ ደረጃ ላይ መድረስ እንደምንችል፣ ቤንጃሚን ሼሽኮ የሚፈልግበት ሌቭል መድረስ እንደሚችል ቃል ገብቼለት ነበር አለ በወቅቱ። ዛሬ አለ ይህንን ቃሌን አሟልቼለታለሁ ለቤንጃሚን ሼሽኮ አለ እና በአንተ እጅግ በጣም ኮርቻለሁ ቤንጃሚን ሲል ነው ማለት ነው በኢንስታግራም ገጹ ላይ ወኪሉ ምስጋናውን እንዲሁ ያቀረበለት ማለት ነው። እና ወደ ዩናይትድ እንዲፈርም ያለውን ኢኮኖሚካል ጉዳዮች ሁሉ ትቶ ለተጫዋቹ ህልም ሲል እውን ያደረገለት ወኪል አሁን በዩናይትድ ቤት ጎል እያስቆጠረ በመምጣቱ በጣም ደስተኛ እንደሆነ ነው ኢንስታግራም ላይ ፖስቱን እንዲሁ ያሰፈረው ማለት ነው። እና ትላንት ኢቨን ቲም ሽሩድ ሁሉ ሳይቀር ቤተሰቦቻችን ሼሽኮን ከልብ ይቅርታ ጠይቃለሁ ብሎ ከልብ ይቅርታ ጠይቃለሁ አለ። በሼሽኮ ዙሪያ በጣም ተሳስቻለሁ። የሆነ ጊዜ ተጫዋቹ ጥሩ እንዳልሆነ የዩናይትድን የአጥቂ መስመር ለመምራት ተጫዋቹ ብቁ እንዳልሆነ ስናገር ነበር አለ እና የማንቸስተር ዩናይትድ ማሊያ መልበስ ራሱ ቤንጃሚን ሼሽኮ ብቁ አይመስለኝም ብሎ ነው የተናገረው። ዩናይትድ ማሊያ መልበስ እና ለዩናይትድ መጫወች ማለት ነው። እና አሁን ይህንን ሀሳቤን በሙሉ ውጠዋለሁ ብሏል። ምክንያቱም ቤንጃሚን ሼሽኮ እንደተሳሳትኩ አሳይቶኛል እና ያለው ታለንት በጣም ሪያል ነው አለ። ቲም ሽሩድ እንቅስቃሴዎቹ፣ ሙቭመንቶቹ አለ ያለው ፓወር አለ ኳስ በሚመጣበት ሰዓት ያለው ፓወር፣ ጉልበቱ፣ ፍጥነቱ፣ ኮምፖዘሩ እና ጎልፊት ያለው አስፈሪነት በጣም ቶፕ ሌቭል የሆነ ኳሊቲ ተጫዋች እንደሆነ አሁን ተመልክቻለሁ እና በጣም ምርጥ የሆኑ ኳሊቲ ያለው ፕሮስፔክት ነው ሲል ነው እንግዲህ ያለውን ታለንት በዚህ መልኩ ቲም ሼርውድ አደንቆ ይቅርታ አድርግልኝ ሼሽኮ በአንተ ዙሪያ የሰጠሁት አስተያየት ስህተት ነበረ እና አሁን እንደተሳሳትኩ አረጋግጠልኛል በሚል ያደነቀው ማለት ነው። እንግዲህ ቤንጃሚን ሼሽኮ በዚህ መልኩ የዩናይትድን የፊት መስመር እየመራ የዩናይትድ አዳኝ እየሆነ የመጣ ተጫዋች ሆነ። ሌላው የብሩኖ ፈርናንዴስ ትላንት አሲስት ማድረግ እንዲሁ ጎል ማስቆጠር ነው በጣም አነጋጋሪ የሆኑ እና ትላንት 13ኛ አሲስቶን ነበር ብሩኖ ፈርናንዴስ ማድረግ የቻለው። የይቅርታ ቀን ይመስላል። የቀድሞ ተጫዋቾች አሁን በስህተታቸው ነው ከዚህ በፊት ሲሰጡ በነበሩት አስተያየት ስህተት እንደተጸጸቱና ይቅርታ አድርጉልኝ ማለት አስተያየት መስጠታቸው አሁን የተለመደው ሆኗል ማለት ነው። ጋሪ ኔቭል ይህን ተናግሯል በሼሽኮ ዙሪያ እንዲሁ እሱም ተሳስቶ ነበር። አሁን ቲም ሽሩድም ቅድም ያለውን ነገር ራይቸዋለው። ከዚህ በፊት ደግሞ እንደተሳሳተ የተናገረው ፖል ስኮልስ ነው በማርቲኔዝ ዙሪያ ማለት ነው። አሁን ደግሞ ተረኛው ሮይኪን ሆኗል እና ሮይኪን በብሩኖ ፈርናንዴዝ ዙሪያ ነበር አስተያየቱን እንደዚሁ የሰጠው እንደተሳሳተ ያመነው ማለት ነው። ምን አለመሰላችሁ ባለፈው ክረምት ላይ ፍሎሪያን ዊርትዝ ወደ ሊቨርፑል ዝውውሩን ሊያደርግ በተቃረበበት መልኩ እንደዚህ የሚል አስተያየት ሰጥቼ ነበራል። አሁን እንደው ፊት ለፊት ላውራ በግልጽ ሲል ነው የተናገረው ሮይኪን። ባለፈው ክረምት ላይ አልሂላል 100 ሚሊዮን ዩሮ ለብሩኖ ፈርናንዴዝ ዝውውር አቀረበ ሲባል ወዲያው አይምሮ ውስጥ የመጣው የዩናይትድ አመራሮች ምን ትጠብቃላችሁ? በቃ በዚህ ብር ብሩኖ ፈርናንዴዝን ሽጡትና የፍሎሪያን ዊርትዝን የሊቨርፑል ዝውውር ሃይጃክ አድርጉት፣ ከሊቨርፑል ይህን ተጫዋች ቀምታችሁ አስፈርሙና የብሩኖ ፈርናንዴዝ ምትክ አድርጉት የሚል
ሀሳብ ውስጤ መጥቶ ነበር እና ይህን ሀሳብ ሳንጸባረቅ ነበር ሲል ነው እንግዲህ የተናገረው። በቃ ይህንን አድርጉ ምርጥ ቢዝነስ ትሰራላችሁ የሚል ሀሳብ ነበረኝ አለ። ከዛ ግን አለ ሮይ ኪን ከዛ ግን አሁን ዩናይትዶች ይህን ባለማድረጋቸው ደስተኛ ሆኛለሁ እና ራሴንም ቢሆን ታዝቤዋለሁ በዚህ አስተያየት ሲል ነው እሱ የሚናገረው እና ኢቨን ሶሪ ሲል ነው ሁኔታውን የገለጸው። ይህን በመናገሬ ብቻ በራሱ ከልብ ይቅርታ ጠይቃለሁ እና ብሩኖ ፈርናንዴስን ዩናይትዶች ባለመሸጣቸው በጣም ደስተኛ ነኝ፣ ፍሎሪያን ቪርትዝም ወደ ዩናይትድ ባለመምጣቱ ደስተኛ ነኝ በሚል ነው ማለት ነው። እንግዲህ ሮይ ኪንም በብሩኖ ፈርናንዴስ ዙሪያ በሰጠው አስተያየት መጸጸቱን ተናግሮ እንዲሁ አስተያየት የሰጠን ማለት ነው። ይህን ይመስላል እንግዲህ የትላንቱ ጨዋታ ትዝብቶቻችን። ቤተሰቦች ከትላንቱ ጨዋታ በኋላ የተወራው ትልቁ ነገር አሁን ማይክል ካሪክ ለምንድን ነው የማንቸስተር ዩናይትድ ቋሚ አሰልጣኝ የማይሆነው? ምን ይጎለዋል? ምን ያንሰዋል? የሚሉ ጥያቄዎች አሁን መበራከት ጀምረዋል። ረዥም ተርም ዴል ያስፈልገዋል። ልክ ሶልሻየር አሁን የሆነ ጊዜ ኢንትሪም ሆኖ ዩናይትድን ያዘና ኢንትሪም ሆኖ ዩናይትድን ባሰለጠነባቸው ጨዋታዎች በጣም ጥሩ ረን ነበረው። ዩናይትድን በቋሚነት ኮንትራት ፈርሞ ከያዘ በኋላ ግን ውጤት እየተበላሸበት መጣ ማለት ነው። አይ ቲንክ የብዙ የቀድሞ ተጫዋቾችም ስጋት ኔቭልንም ጨምሮ የሚመስለኝ ይሄ ነው። ወደ ዋና አሰልጣኝነት ስራ ሲገቡ እና ረጅም ኮንትራት ሲሰጣቸው እንደው ልክ ከዚህ በፊት ሶልሻየር ሆኖ እንደነበረው ካሪክም እንዳይሆን የሚል ስጋት ያለ ነው የሚመስለኝ እኔ በአጠቃላይ በደጋፊዎቹም እንዲሁም ያው ብዙ ኤክስፔሪንሱ የሌለው እንደ ፕሩቭ ያላደረገ በትልቅ ደረጃ በማሰልጠን ስለሆነ ማይክል ካሪክ እንደው ጥሩ ውጤት ቢያስመዘግብም ዩናይትድን ለአውሮፓ ሻምፒዮንስ ሊግ ሊያበቃው ከጫፍ እንዲሁ ቢደርስም ወይም እዛ መንገድ ላይ ያለ አሰልጣኝ ቢሆንም ግን የረዥም ጊዜ ዩናይትድ አሰልጣኝ ሆኖ ይሳካለታል የሚል ደግሞ እምነት የላቸውም ማለት ነው እነኚህ የቀድሞ የዩናይትድ ተጫዋቾች። ግን አሁን በማንቸስተር ዩናይትድ ቤት ውስጥ በተለይ ተጫዋቾች ለማይክል ካሪክ ያላቸው ድጋፍ በጣም ትልቅ ነው እና እንደውም ዩናይትድ ይሄን አሰልጣኝ ቋሚ አድርጎ እንዲቀጥር ቀጣይ ክረምት ላይ ሌላ አሰልጣኝ እንዳያመጣ እንዳያነጋግር ጫና ሁሉ እስከ ማሳደር ድረስ አንዳንድ ተጫዋቾች ደርሰዋል። ለምሳሌ አንዱ ብሩኖ ፈርናንዴዝ ከማይክል ካሪክ ውጭ ሌላ አሰልጣኝ ከቀጠራችሁ ኮንትራቴን አልፈርምም፣ በዩናይትድ ቤት አልቆይም የሚል አስተያየት እስከ መስጠት ማለት ነው የደረሰም። ከፍተኛ የሆነ የመልበሻ ቤት ድጋፍ አለው ካሪክ አሁን በዚህ ሰዓት ማለት ነው። እና ዩናይትድ ተጫዋቾች እንደዚህ ሰን ፉትቦል ጋዜጣ ዘገባ ከሆነ የቋሚ አሰልጣኝነቱን ስራ እሱ ቢወስድና ሌላ አሰልጣኝ እንደው ከዩናይትድ ጋር ስማቸው የሚነሱ እነ ሉዊስ ኤንሪኬ የተባሉ አሰልጣኞች በተለይ ደግሞ ሰሞኑን የተወራው የፖርቱጋል ብሔራዊ ቡድን አሰልጣኝ ማርቲኔዝ በፍጹም እንዲመጡ ወደ ዩናይትድ በተለይ አይፈልጉም እና ራሱ ማይክል ካሪክ መቀጠል አለበት ዩናይትድ ቤት የሚል ሀሳብ እያነሱ ነው። እንደ ፋብሪሶ ሮማኖ ዘገባ ከሆነ ደግሞ የዩናይትድ አመራሮች ሳምንትን እየተካ ባለፈ ቁጥር አሁን ማይክል ካሪክን የክለቡ ቋሚ አሰልጣኝ አድርገው ለመቅጠር ይበልጥ ቦታ እየሰጡት ነው የመጡት እና ይሄ ጉዳይ እየጨመረ ነው ብሏል። እየጨመረ ነው ለእሱ ያለው ቦታ የክለቡ አመራሮች እሱን የክለቡ ቋሚ አሰልጣኝ አድርጎ ለመቅጠር ይበልጥ እያሰቡበት እና በዚህ ሁኔታ የሚቀጥል ከሆነ እንደው ያለመሸነፍ ሪከርዱ አሁን 11 ነው ዩናይትድ። በዚሁ የሚቀጥል ከሆነ ካሪክ ምንም ጥያቄ የለውም የክለቡ አመራሮች ሁሉ ጫና ሁሉ ውስጥ ይገባሉ ማለት ነው። እሱን ኮንሲደር የማድረግ ተፈጥሯዊ የሆነ ግዴታ ውስጥ ነው የሚገቡት። ምክንያቱም ከዚህ በላይ ውጤት ሊያመጣ የሚችል አሰልጣኝ ማንም አይኖርም። እሱ ከሱ ውጭ ሌላ አሰልጣኝ ቢቀጠር ከዚህ በላይ ውጤት እንዴት ሊያመጣ ይችላል? አሁን ችግሩ በረዥም ይሄ ነገር ይቀጥላሉ የሚለው ይመስለኛል ሁሉንም የሚያጠራጥረው። ግን ካሪክ ዞሮ ዞሮ እንደ ፋብሪሶ ሮማኖ ገለጻ ከሆነ ቀጣይ ክረምት ላይ እጩ ከሚሆኑ የዩናይትድ አሰልጣኝ ቅጥር ዝርዝር ሰዎች መካከል አንዱ ማይክል ካሪክ እንደሚሆን ግን በእርግጠኝነት መናገር ይቻላል ማለት ነው። ቤተሰቦች ይህንን ይመስላል ለዛሬ ያስኮላችሁ መረጃዎች። አብራችሁኝ ስለነበራችሁ እጅግ ከልብ አመሰግናለሁ። ነገ ደግሞ በተለያዩ አዳዲስ ጉዳዮች ያገኛችኋለሁ። አብራችሁኝ ስለሆናችሁ በድጋሚ ከልብ እያመሰገንኩ አሁንም መልካም የአድዋ ድል በዓል እያልኩኝ ሰላም ውላለሁ ባይ